ሰላም ሰላም ወዲ ላይፍ ላቪ ሶሎሞን ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ለዛሬ የግሬድ 8 ጀነራል ሳይንስ ወይም አጠቃላይ ሳይንስ የመጨረሻ ምዕራፍ 7ን ይዤላችሁ ቀርብ ያለው እስከ መጨረሻው ድረስ አብራችሁ እንድትቆዩ ስል በአክብሮት ጠይቃለሁ። ምዕራፍ 7 ስለ ተለያዩ የተፈጥሮ ክስተቶች ነው የሚያነሳው። ስለ ብርሃን፣ ስለ ድምጽ፣ ስለ ግለት ወይም ስለ ሂት ብሎም ደግሞ ስለ መግነጢሳዊ ኃይል ወይም ስለ ማግኔቲዝም ነው የሚያነሳው። አንድ በአንድ ቀለል ባለ መንገድ እንመለከታቸዋለን። የምንጀምረው ከብርሃን ነው። እዚህ ጋር እንደምትመለከቱት የተለያዩ የብርሃን ክስተቶች አሉ። ስለዚህ ብርሃን ምንድነው ከሚለው ጀምረን እናያለን። እንግዲህ ብርሃን የጉልበት አይነት ነው ወይም የሞገድ አይነት ማለት እንችላለን። ቫይብሬሽን አለው። ልክ እንደ ሳውንድ ሞገዳዊ ነው ወይም ሞገድ አለው። አንድ ነገርን ማየት እንድንችል የሚያደርገን ነው ይሄ ብርሃን የምንለው። እንዴት ነው የሚሆነው? ለምሳሌ ይህን አካል ለመመልከት እዚህ ጋር አይናችን ቢኖር ይህን አካል ለመመልከት ብርሃን ይህን አካል ለምሳሌ የፀሐይ ብርሃን ሊሆን ይችላል። የብርሃን ምንጩ ከምንጩ ተነስቶ ይህንን አካል ነክቶ ተመልሶ አይናችን ጋር ሊመጣ ያስፈልጋል። ወይም ሪፍሌክሽን ወይም ጸብረቃ ያስፈልጋል። ስለዚህ ይሄ ደግሞ እንዲሆን ብርሃን ያስፈልገናል። ስለዚህ አንድን አካል ለመመልከት እንድንችል የሚያደርገን ነው ማለት ነው። ሌላው ስለ ብርሃን የሚያጠናው የፊዚክስ ብራንች ኦፕቲክስ ብለን እንጠራዋለን። ስለዚህ ስለ ብርሃን ምንጭ፣ ስለ ብርሃን ባህሪያት፣ ስለ ብርሃን አፈጣጠር ባህሪያቶች የሚያጠና የፊዚክስ ዘርፍ ኦፕቲክስ ብለን እንጠራዋለን። እንግዲህ ብርሃን በአንድ ወጥነት ባለው አካል ላይ የሚጓዘው በቀጥታ መስመር ነው። ስለዚህ ሊኒየር ሞሽን ነው ያለው፣ ጉዞ ቀጥተኛ መስመር ነው። እዚህ ጋር ማስተዋል አለብን። ወጥነት ባለው አካል ላይ ነው ወይም ደግሞ ስሙዝ በሆነ ሰርፌስ ላይ በቀጥታ መስመር ነው የሚጓዘው። እንግዲህ ብርሃን በቫኪዩም ወይም በባዶ ቦታ ወይም በተወሰኑ ነገሮች ወይም በቁስ አካላት ላይ ይተላለፋል። በባዶ ወይም በቫኪዩም ላይ ያለው የብርሃን ፍጥነት 3 times 10⁸ ነው። በዚህ በሴኮንድ ውስጥ ይሄ ማለት 8 ዜሮቹን መደርደር ማለት ነው። ስለዚህ በዚህ ያክል ፍጥነት ይጓዛል ማለት ነው በሴኮንድ ውስጥ። የብርሃን ጥቅም ስንመለከት ብዙ ጥቅም አለው። ብርሃን ለብርሃን አስተጻምሮ እጽዋቶች ምግባቸውን ማዘጋጀት እንዲችሉ ብርሃን ያስፈልጋል። ምክንያቱም ደግሞ እንግዲህ ብርሃን አስተጻምሮ ላይ ውሃ ሲደመር ካርበን ዳይኦክሳይድ ነው። ከዛን C6 H12 O6 ፕላስ ኦክሲጅን ነው የብርሃን አስተጻምሮ የምንለው። ስለዚህ ውሃው የዋተር ሞለኪውሉ ብሬክዳውን እንዲሆን ወደ ሃይድሮጅን እና ወደ ኦክሲጅን እንዲካፈል የግዴታ የፀሐይ ብርሃን ያስፈልጋል ማለት ነው። ስለዚህ የፀሐይ ብርሃን ለእጽዋት እድገት በጣም ወሳኝ ነው። ምግብን ለማብሰል እንጠቀምበታለን። የሰው ልጅ የአካላት እድገት እንዲኖር የግድ ያስፈልጋል። በተለይ ከአጥንት ጥንካሬ ጋር በተገናኘ ቆዳችን ውስጥ የሚገኝ ኮሌስትሮል አክቲቬትድ ሆኖ ተነቃቅቶ ቫይታሚን ዲ እንዲመረት ፀሐይ ትልቅ ሚና ይጫወታል። ቆዳ ውስጥ ያለውን ኮሌስትሮል በማነቃቃት ሂደት ውስጥ ማለት ነው። በቀጥታ የቫይታሚን ዲ ምንጭ ባይሆንም ነገር ግን ቫይታሚን ዲ እንዲመረት ትልቅ ሚና ይጫወታል። ሌላው አስቀድመን እንዳየነው ነገሮችን ማየት እንድንችል የግድ ብርሃን ያስፈልገናል። ስለዚህ ነገሮችን ለይቶ ለማየት ብርሃን ያስፈልጋል። የሙቀት ምንጭ ነው። ከነገራም ደግሞ የተለያዩ ጀርሞችን ለመግደል ስቴሪላይዚንግ ቴክኒክ እንጠቀመዋለን። ስለዚህ ዩቪ አልትራቫዮሌት ራዲዬሽን በመጠቀም አሴፕቲክ የሆነ ኤንቫይሮንመንት ወይም ደግሞ ከባክቴሪያዎች ከጀርሞች ነፃ የሆነ አካባቢ ለመፍጠር በተለይ በቤተ ሙከራ ላይ ይሄ የዩቪ ራዲዬሽን ስቴሪላይዜሽን ቴክኒክ በብዛት ይጠቀማሉ። ስለዚህ ይሄንን ከፍተኛ የሆነ ራዲዬሽን ወይም ብርሃን ጀርሞችን ለመግደል እንጠቀምበታለን ማለት ነው። እንግዲህ የብርሃን ምንጮችን ስንመለከት ሁለት የብርሃን ምንጮች አሉ፣ ተፈጥሯዊና ሰው ሰራሽ ብለን የምንጠራቸው። በተፈጥሮ የሚገኙ ወይም በተፈጥሮ ብርሃንን ማስገኘት የሚችሉ እንደ ፀሐይ፣ ኮከብ፣ ሌሎችን መጥቀስ እንችላለን። በተለይ ደግሞ የሚያበሩ አካላት ባዮሉሚነንስ ኦርጋኒዝሞች አሉ፣ በተፈጥሮ ብርሃናዊ የሆኑ ማለት ነው። አሳዎች ለምሳሌ ከአሳ ዝርያዎች መካከል ብርሃንን
የሚያመነጩ አሉ። በተፈጥሮ ሉሲፈሪን የሚባል ኬሚካል በውስጣቸው አለ። ያ ብርሃናዊ ነው። ስለዚህ ማብራት እንዲችሉ ያደርጋሉ። እንደዚህ አሳዎች ሰው ሰራሽ የብርሃን ምንጮች የምንላቸው የተለመዱት ናቸው። ሰዓት፣ አምፖል፣ ሻማ ምናምን ናቸው ማለት ነው። እዚህ ጋር በፒክቸር ተቀምጧል። እዚህ እነ ፀሐይ፣ ጨረቃ ብሎም ከዋክብት የምንላቸው በተፈጥሮ አሉ። እዚህ ጋር ፋየር ፍላይ የምንላቸው በተለይ በሌሊት አካባቢ ላይ ወይም ማታ ላይ በሳር አካባቢ ላይ ትላትል ሆነው ብርሃናዊ ሆነው ነጭ ሆነው የሚታዩን ትሎች አሉ። እነሱን ጨምሮ በተለይ እነዚህ አይነት ደግሞ ብርሃናዊ የሚመስሉ ደግሞ በራሪ አካላቶች አሉ። ይህም በተፈጥሮ የብርሃን ምንጮች ናቸው። የአርቲፊሻል ሶርስ ኦፍ ላይት የምንላቸው እዚህ ጋር የተዘረዘሩት አሉ። እንግዲህ ይህን ካየን የብርሃን ክስተት ወይም ብርሃን በምን መንገድ ነው ሊጓዝ የሚችለው ወይም ደግሞ ከቁሳላተ ጋር በተገናኘ ምን ሁኔታ አለው የሚለው እንመለከታለን። የብርሃን ጽብረቃ የመጀመሪያ ወይም ሪፍሌክሽን የምንለው አለ። የብርሃን ስብራት ሪፍራክሽን፣ የብርሃን መበተን ዲፍራክሽን ኦፍ ላይት ወይም ዲስፐርሽን ኦፍ ላይት የምንለው አለ። ከመጀመሪያው ከብርሃን ጽብረቃ ስንጀምር የብርሃን ጽብረቃ የምንለው ወይም ሪፍሌክሽን ኦፍ ላይት የምንለው ብርሃን ከምንጩ ተነስቶ አንድን አካል ከነካ ወይም ከመታ በኋላ አቅጣጫውን ቀይሮ ወደ ኋላ የሚመለስበት ሂደት የብርሃን ጽብረቃ ይባላል። ለምሳሌ እዚህ ጋር ፀሐይ ብትኖር የፀሐይ የብርሃን ምንጭ አለ። ከፀሐይ ብርሃን ጨረር ወይም ደግሞ መጥቶ ይህንን አካል ነክቶ ከዛን ነጥሮ ሲመለስ ይሄ ሪፍሌክሽን ወይም የብርሃን ጽብረቃ እንለዋለን። ስለዚህ ይሄ ከምንጩ የሚነሳው ብርሃን እና አካሉን የሚነካው ብርሃን ይሄ ማለት ነው እርፍ ጨረር ወይም ኢንሲደንስ ሬይ እንለዋለን። ስለዚህ ኢንሲደንት ሬይ ከምንጩ መጥቶ ወደ ሌላኛውን አካል የሚነካው ማለት ነው። በዚህ ሂደት አንግል ይፈጠራል። ይሄ እርፍ ጨረር ከኖርማል ላይኑ ጋር ወይም ከቀጥታ መስመር ጋር ይሄ አሳባዊ መስመር አለ ብለን ብናስብ ከዚህኛው ጋር ዘዌ ወይም አንግል ይሰራል። ስለዚህ በእርፍ ጨረርና በኖርማል ላይን ወይ በቀጥታ መስመር መካከል የሚፈጠረው አንግል የእርፍ ዘዌ ወይም ኢንሲደንት አንግል ቴታ አይ ብለን እንጠራዋለን። ያ ብርሃን ይህን አካል ከነካ በኋላ ደግሞ ነጥሮ ይመለሳል ብለናል። ስለዚህ ነጥሮ የሚመለሰው ነገር ደግሞ የጽብረቃ ጨረር ወይም ሪፍሌክሽን ሬይ ብለን እንለዋለን። ሪፍሌክትድ ሬይ ብለን እንጠራዋለን። በተመሳሳይ መንገድ ያ ብርሃን ተመልሶ ይሄዳል። በተመሳሳይ አሁንም አንግል ይሰራል። በኖርማል ላይኑ በቀጥታ መስመርና በተመልሶ በሚሄደው ጨረር ወይም የጽብረቃ ጨረር ሪፍሌክትድ ሬይ የሚፈጠረው አንግል ደግሞ ወይም ዘዌ የጽብረቃ ዘዌ ይባላል ወይም ሪፍሌክትድ አንግል ብለን እንጠራዋለን ማለት ነው። ስለዚህ ሁለት ጨረር አይነቶች አሉ፣ ሁለት ዘዌዎች ይፈጠራሉ። እነሱን መያዝ አለብን። የሁለት የጽብረቃ አይነቶች አሉ ከቁስ አካላቶቹ አንጻር ማለት ነው። የመጀመሪያው ብርሃኑ የተለሰነ ወይም ስሙዝ የሆነ ሰርፌስ ላይ ወይም አንጸባራቂ በሆነ አካል ላይ ብርሃኑ የሚያርፍ ከሆነ ይሄ ኢስርጭ ወይም ደግሞ ደንባዊ ጽብረቃ እንለዋለን ማለት ነው። እዚህ ጋር እንደምትመለከቱት ይሄ ስሙዝ ሰርፌስ ወይም ደግሞ ወጥነት ያለው ሰርፌስ ላይ ይሄ ብርሃኑ የመጣው እርፍ ጨረር በተመሳሳይ መንገድ በተመሳሳይ አንግል ሰርቶ ይመለሳል ወይም ደግሞ ጽብረቃ ጨረር ሆኖ ይመለሳል ማለት ነው። ስለዚህ በዚህ መካከል በዚህኛው አንግል እና በዚህኛው አንግል የሚፈጠረው ተመሳሳይ የሆነ አንግሎችን እናገኛለን ማለት ነው። እርፍ ዘዌ እና ጽብርቅ ዘዌ ወይም ቴታ አይ እና ቴታ አር እኩል ይሆናሉ ማለት ነው። ምክንያቱም ፓራል ለሚሆኑ ትይዩ ስለሚሆኑ ማለት ነው። ስለዚህ ይሄ ለምሳሌ ከመስታወት ሊሆን ይችላል፣ ከረጋ ውሃ ከማይንቀሳቀስ ማለት ነው። ወጥ ኮንነት ካለው ውሃ ላይ የብርሃን መንጸባረቅ እንግዲህ ሬጉላር ሪፍሌክሽን፣ ስፔኩላር ሪፍሌክሽን ይባላል። የመጣው ኢንሲደንስ ሬይ ከሪፍሌክትድ ሬይ ጋር ተመሳሳይ ነው የሚሆነው ወይም ኢንሲደንስ አንግሉ ከሪፍሌክትድ አንግሉ ጋር ወይም ከጽብረቅ አንግሉ ጋር ተመሳሳይ ነው የሚሆነው ማለት ነው። እንደምታዩት ሁሉም ይመጣሉ በተመሳሳይ መንገድ ተንጸባርቀው ይመለሳሉ ማለት ነው። በተቃራኒው ደግሞ
ካልተለሰነ ወይም ሻካራነት ካለው ራፍ ሰርፌስ ላይ ደግሞ የሚፈጠረው ስርጭ ጽብረቃ ወይም ዲፊውዝ ሪፍሌክሽን እንለዋለን። እዚህ ጋር እንደምታዩት የብርሃን እርፍ ጨረር ይመጣል። ከዛ እዚህ ጋር እንደምታዩት ሰርፌሱ ሬጉላር ሰርፌስ አይደለም፣ ወጣ ገባ ያለ ነው። ስለዚህ የሚመለሰውም የጽብረቃ ዘዌ በተለያየ አቅጣጫዎች ነው የሚመለሰው ማለት ነው። ስለዚህ እኩል የሆነ አንግል አናገኝም። ይሄ አንግል እና ይሄ አንግል የተለያየ አንግል ነው የሚሆነው፣ ወይም ደግሞ እኩል ያልሆነ አንግሎች ነው የምናገኘው። ስለዚህ ጽብረቃ ዘዌ በተለያየ እርፍ ዘዌዎች የሚያርፉ ጨረሮች ወደ የተለያዩ የጽብረቃ ዘዌዎችን ሰርተው እንደዚህኛው ተመሳሳይ ሳይሆን የተለያየ የጽብረቃ ዘዌ ሰርተው ሲመለሱ ነው ማለት ነው። ይሄ በተለይ ከወረቀት ጋር ከግድግዳ ላይ የሚፈጠሩ የጽብረቃ አይነቶች ናቸው። ሎ ኦፍ ሪፍሌክሽን ወይም የጽብረቃ ህግን ስንመለከት የመጀመሪያው እነዚህ ሶስቱ ነገሮች ኢንሲደንት ሬይ ማለትም እርፍ ዘዌ፣ ጽብርቅ ዘዌ፣ ጽብርቅ ጨረር ይቅርታ፣ ወይም ሪፍሌክትድ ሬይ እና ኖርማል ላይን ወይም ቀጥ መስመር በተመሳሳይ ወለል ላይ ነው የሚገኙት። ይኸው በዚህኛው ላይ ነው፣ በዚህኛው ላይ ነው የሚገኙት። ሌላው ደግሞ የዚህ የእርፍ ዘዌ አይ እና የጽብረቃ ዘዌ አር በብርሃን መጥቶ ያን አካል ሲነካ በሚፈጠረው አንግል እና ተጸባርቆ ሲመለስ በመካከል በሚፈጠረው አንግል የሁለቱ እኩል ነው ማለት ነው። ቴታ አይ እና ቴታ አር እኩላቸው ማለት ነው። ይሄ የጽብረቃ ህግ ብለን እንጠራዋለን ማለት ነው። እንግዲህ ምሳሌዎችን ለማየት የአንድ እርፍ ጨረር ይላል። ለምሳሌ ከምንጩ ከፀሐይ ብርሃን ነው ብለን ብናስብ እዚህ ጋር አንድ አካል አለ። ይህ ከምንጩ ተነስቶ እዚህ ጋር ኖርማል ላይን አለ ወይም ቀጥ መስመር የምንለው ምን አለን? እርፍ ጨረር ከቀጥ መስመር ጋር 30 ዲግሪ ቢሰራ አለ። ስለዚህ ይሄ ማለት ነው 30 ዲግሪ ቢሰራ በመስታወቱ ገጽታ ላይ ቢያርፍና በእርፍ ጨረርና በጽብረቃ ጨረር መካከል ያለው እዚህ ይሄ እርፍ ጨረር ነው፣ ይሄ ደግሞ ጽብረቃ ጨረር ነው። ስለዚህ እየጠየቀን ያለው በእርፍ ጨረር ማለት ይሄ ነው እርፍ ጨረር፣ ጽብረቃ ጨረር ደግሞ ይሄ ነው። ስለዚህ በሁለቱ መካከል ያለው ይሄን አጠቃላይ ነው እየጠየቀን ያለው ማለት ነው። ከዚህ ከእርፍ ጨረር ጀምሮ ተንጸባርቆ ሲመለስ ያልን አጠቃላይ ማለት ነው። እዚህ ጋር የሚያስፈልገን በሎ ኦፍ ሪፍሌክሽን መሰረት የቴታ አይን አግኝተናል። እዚህ ጋር በጥያቄው መሰረት በ30 ዲግሪ ሰርቶ ነው የሚለን ከኖርማል ላይኑ ጋር የእርፍ ጨረሩ 30 ዲግሪ ነው የሚሰራው ካለን ቴታ አይ ስንት ነው? 30 ዲግሪ ነው። በሎ ኦፍ ሪፍሌክሽን መሰረት ደግሞ ይሄ ቴታ አይ እና እቺን ቴታ አርን አናውቅም። ስለዚህ ለምሳሌ ይሄኛው ሙሉን አልፋ እንበለው፣ የምንፈልገው እሱ አልፋ ነው። ሙሉ ከዚህ ድረስ ያለው አልፋ ቢሆን የቴታ አርን በሎ ኦፍ ሪፍሌክሽን ወይም በጽብረቃ ህግ መሰረት ቴታ አይ ከማን ጋር እኩል ነው? ከቴታ አር ጋር እኩል ነው። ስለዚህ ቴታ አይ 30 ዲግሪ ነው። ቴታ አርም ስንት ይሆናል? 30 ዲግሪ ይሆናል ማለት ነው። የአጠቃላይ ነው የተባለው ከዚህ ጀምረን እስከዚህ ድረስ ያለው ማለት ነው። አልፋን ለመፈለግ ደግሞ እዚህ ሙሉ ለመፈለግ ይሄ የዚህ ቴታ አይ ወይም ደግሞ የእርፍ ዘዌ ኢንሲደንስ አንግል ሲደመር ሪፍሌክትድ አንግል ወይም ደግሞ ጽብርቅ ዘዌ ይሆናል ማለት ነው። ይሄ ሙሉ አጠቃላይ እዚህ 30 ሲደመር 30 60 ይሆናል ማለት ነው። ስለዚህ ይሄ አልፋ 60 ዲግሪ ይሆናል ማለት ነው። what does I represent ይላል። ስለዚህ ይሄ አይ ሪፕሬዘንት የሚያደርገው ኢንሲደንስ አንግል ነው። ኢንሲደንስ አንግል ነው ሪፕሬዘንት የሚያደርግልን። what does ኖርማል ይላል። በሁለቱ መካከል የሚፈጠር ነው፣ ሐሳባዊ ኢማጂነሪ ላይን ነው። ስለዚህ አንድ ብርሃን ከምንጩ ተነስቶ እዚያ ሲመጣ የሚፈጥረው ኢማጂነሪ ላይን አለ። ሎ ኦፍ ሪፍሌክሽን የሚልን ባጭሩ ቴታ አይ እኩል ነው ቴታ አር የመጀመሪያው ነው። ኢንሲደንስ አንግል እና ሪፍሌክትድ አንግል እኩላቸው ነው የሚለን። እንደጋ ደግሞ ኢንሲደንስ ሬይ ሪፍሌክትድ ሬይ እነሱ ኖርማል ላይን ኤግዚስት አት ዘ ሴም ፕሌን ላይን የሚገኙት በተመሳሳይ ወለል ላይ ነው የሚገኙት ነው። ሁለቱ የሪፍሌክሽን ሎ ናቸው ማለት ነው።